በተከታታይ ተመልክተናል። ዛሬም በትናንትናው መርሃ ግብራችን ከአቆምንበት በመነሳት እንቀጥላለን ማለት ነው። ዛሬ ምስጢረ ንስሐን ጠቅለል አድርገን እንመለከተዋለን። በዛሬው መርሃ ግብር እንደ እግዚአብሔር ፈቃድ ምስጢረ ንስሐን እናጠቃልላለን ማለት ነው። ምስጢረ ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንዱ እንደሆነ በተደጋጋሚ አይተናል። ምስጢረ ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንድ ሆኖ የተቆጠረው ከ5ኛው መቶ ክፍለ ዘመን ጀምሮ እንደሆነ የቅድስት ቤተክርስቲያን ታሪክ ይነግረናል። ምስጢረ ንስሐ ምንም ከ5ኛው መቶ ክፍለ ዘመን ጀምሮ ከሰባቱ ምስጢራተ ቤተክርስቲያን የተመደበ የተቆጠረ አንድ ሆኖ የገባ ይሁን እንጂ ንስሐ ግን ከሰው ልጆች አባት ከአዳም ጀምሮ የነበረ ንስሐ ከሕገ ልቡና ጀምሮ በሕገ ኦሪትም የነበረ በሐዲስ ኪዳንም ያለ እስከ ዓለም ፍጻሜ ድረስ የሚኖር ለሰው ልጆች ከውድቀታቸው መነሻ ሆኖ ከእግዚአብሔር ዘንድ የተሰጠን ታላቅ ምስጢር ነው። እንግዲህ ምስጢረ ንስሐ መቼና በማን ተመሰረተ ስንል ንስሐ ከአዳም ጀምሮ በዘመነ አበው የነበረና ዘመነ አበው ሕገ ልቡና ማለት ነው። ሰዎች በልባቸው በተጻፈ ሕግ ይመሩ የነበረበት ዘመን፣ በቃል የሚያስተምሩ መምህራን፣ የሚነበቡ የተጻፉ መጻሕፍት ያልነበሩበት ዘመን፣ በሰዎች የልቡና ሰሌዳ ላይ የእግዚአብሔር ቃል ተጽፎ በዚያ ይመሩ የነበረበት ዘመን ነው ሕገ ልቡና። ከሕገ ልቡና ከዘመነ አበው ጀምሮ የነበረ በኦሪትና በነቢያትም የተነገረ ነው ንስሐ። በኦሪት የተነገረ መሆኑን ስንመለከት ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 ላይ የኃጢአት መስዋዕት ካህኑን እንደሚያቀርብ ለሕዝቡና የሕዝቡን ኃጢአት እንደሚያስተሰርይ ይነግረናል መጽሐፍ ቅዱስ። ስለዚህ ንስሐ በኦሪትም የነበረ እንደሆነ እንረዳለን ማለት ነው። በትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ፣ በትንቢተ ሕዝቅኤል ምዕራፍ 14 ቁጥር 6 እና ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30፣ የቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ ስለ ንስሐ በስፋት ተቀምጧል። እንግዲህ በሐዲስ ኪዳንም ምስጢረ ንስሐን የመሰረተ ያስተማረ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የትምህርቱ መጀመሪያ ያደረገው ምስጢረ ንስሐን ስለሆነ ማለት ነው። ንስሐን ነው ክርስቶስ በ30 ዘመኑ ተጠምቆ ወደ ገዳመ ቆሮንቶስ ዕለቱን ሳይውል ሳያድር ገብቶ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ጾሞ ጸልዮ መዋዕለ ጾሙ የጾሙ ጊዜ ሲፈጸም 40 ቀን ሲመላው ከገዳም ወጥቷል። ከገዳም ወጥቶ ወደ ገሊላ ተመልሶ 3 ዓመት ከ3 ወር የመንግስትን ወንጌል ወደ እግዚአብሔር መንግስት መርታ የምታገባዋን ቅድስት ወንጌል ፍጽምት ሕግና ልዕልት ሕግ የወንጌልን ሕግ ከማስተማሩ በፊት የመጀመሪያ የትምህርቱ መጀመሪያ ያደረገው የንስሐን ትምህርት ነው ማለት ነው። የትምህርቱ መጀመሪያ ያደረገው የንስሐን ትምህርት ነው። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ለትምህርቱ መነሻ ያደረገው ምስጢረ ንስሐን እንደሆነ ሲናገር የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ከዚያም ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ይለናል። ኢየሱስ
ምን እያለ ይሰብክ ጀመር? መንግስተ ሰማያት ቀርባለችና ንስሐ ግቡ። ከየትኛው ዘመን ጀምሮ? የጾሙ ዘመን የጾሙ ወቅት ከተፈጸመ ወንጌልን ማስተማር ከጀመረበት ጊዜ ጀምሮ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር ነው የሚለው። ስለዚህ ምስጢረ ንስሐ ክርስቶስ ለትምህርቱ ለወንጌል ተቀዳሚ አድርጎ ያስተማረው ታላቅ ምስጢር ነው። ሰው በጥምቀት ከውሃና ከመንፈስ ቅዱስ ዳግመኛ ይወለዳል። ክርስቶስ እንደተናገረ እንዳስተማረ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ሕያው በሆነ ቃሉ እንደተናገረ ሰው ከውሃና ከመንፈስ ተወልዶ አዲስ ሕይወትና አዲስ ማንነት ይኖረዋል። አዲስ ሕይወትንና አዲስ ማንነትን ያገኛል። ይህንን አዲስ ሕይወትና አዲስ ማንነት ካገኘ በኋላ በኃጢአት ሲወድቅና ሲቆሽሽ፣ በኃጢአት ሲሰበር፣ በኃጢአት ሲደክም መድኃኒቱ መፍትሄው ከድካሙ የሚበረታበት ከመቆሸሹ ንጹህ የሚሆንበት ከስብራቱ የሚጠገንበት ከውድቀቱ የሚነሳበት መድኃኒት ንስሐ ነው ማለት ነው። እንግዲህ በንስሐ አማካኝነት የሰዎችን ኃጢአት እንዲያስተሰርዩ ስልጣን የተሰጣቸው ደግሞ ቅዱሳን ሐዋርያት እንደሆኑና የሐዋርያት ተከታዮች ካህናት እንደሆኑ ቅዱስ መጽሐፍ ይነግረናል። ጌታችን ኢየሱስ ክርስቶስ ንስሐን የሚሰጡ ንስሐ እንድንገባ ለእነርሱ ተናዘን ተናግረን እነሱ ቀኖናን ሰጥተውን ያንን ቀኖና ስንፈጽም ኃጢአታችንን እንዲያስተሰርዩልን ስልጣን የተሰጣቸው ሐዋርያትና በሐዋርያት አምሳል የተሾሙ ካህናት ናቸው ማለት ነው። በክብረ ክህነት ያሉ ካህናት መምህራን አባቶች ናቸው ማለት ነው። ጌታ በቅዱስ ወንጌል እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል ብሎ ለሁሉም ሐዋርያት ኃጢአትን የሚያነጹበት ምስጢረ ክህነትንና ምስጢረ ንስሐን ለሐዋርያት አድሏቸዋል፣ ሰጥቷቸዋል። በማቴዎስ ወንጌል ምዕራፍ 18 ቁጥር 18 እንደምናገኘው ማለት ነው። በተጨማሪም ቅዱስ ጴጥሮስ በፊልጶስ ቂሳርያ ጌታ ሐዋርያትን ጥያቄ በጠየቃቸው ጊዜ የተናገረው ቃል አለ። ያንን ስንመለከት የቅዱስ ጴጥሮስን ምስክርነት ክርስቶስ ተቀብሎ በመጨረሻ ስልጣነ ክህነትን እንደሰጠው መጽሐፍ ቅዱስ ይነግረናል ማለት ነው። ይህንን በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምረን መጽሐፍ ቅዱስን ስንመለከት እንዲህ ይለናል የእግዚአብሔር ቃል። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልስ ለመስጠት ፈጣን ሐዋርያ ስለነበር መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም፣ አጋንንት አይበረቱባትም፣ አይሰለጥኑባትም፣ ድል አያደርጓትም። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል ብሎ በቅዱስ ጴጥሮስ በኩል ለሐዋርያት እና ከሐዋርያትም ቀጥለው ለሚነሱ ሐዋርያትን መስለው ለሚሾሙ ካህናት እስከ ዓለም መጨረሻ ድረስ ስልጣንን እንደሰጠ
በዚህም የክህነት ስልጣን ምእመናን እንደሚከብሩበት ከኃጢአታቸው በንስሐ በኩል ተነስተው ወደ ጽድቅ እና ወደ ክብር ወደ መንግስቱ እንደሚደርሱበት ተናግረዋል ማለት ነው። እንግዲህ ስለ ምስጢረ ንስሐና ስለ ምስጢረ ክህነት ክርስቶስ እየደጋገመ ካስተማረ በኋላ ከሙታን ተለይቶ በተነሳበት ቀን በዕለተ እሑድ ደግሞ ሰላም ለእናንተ ይሁን አብ እንደላከኝ እኔ ደግሞ ልካችኋለሁ ብሏቸዋል ሐዋርያትን። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ነው የሚለን የዮሐንስ ወንጌል ምዕራፍ 20 ቁጥር 21 እስከ 23 የምናገኘው ነው። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል ብሎ እንግዲህ በምስጢረ ንስሐ የሰዎችን ኃጢአት የሚያስተሰርዩበትን ስልጣነ ክህነት ሰጥቷቸዋል ማለት ነው ለሐዋርያት። ስለሆነም ካህናት የምእመናንን ንስሐ ተቀብለው ወደ እግዚአብሔር የእግዚአብሔርን ምሕረትና ይቅርታ ደግሞ ወደ ምእመናን የሚያደርሱ በሰውና በእግዚአብሔር መካከል የቆሙ መሰላሎች ናቸው። በሰውና በእግዚአብሔር መካከል ያሉ ድልድዮች፣ መሸጋገሪያዎች ናቸው። ካህናት በሰውና በእግዚአብሔር መካከል የሚመላለሱ መርከቦች ናቸው። ካህናት ሰውንና እግዚአብሔርን የሚያስታርቁበት ስልጣነ ክህነት ስለተሰጣቸው ማለት ነው። ይህንን በሚገባ በመረዳት የንስሐን ጠቃሚነት በመገንዘብ በንስሐ ሕይወት መኖር አስፈላጊ ነው ማለት ነው። እንግዲህ ንስሐን ታላቅነቱንና ሕይወት ሰጭነቱን ከተመለከትን ንስሐ እንዴት ይፈጸማል ስንል ደግሞ አፈጻጸሙ በኑዛዜ እንደሆነ እንመለከታለን። ኑዛዜ ራሱን የቻለ ስርዓት አለው። ያለ ስርዓት የሚፈጸም የቅዱስ ቤተክርስቲያን አስተምህሮ የለም። ሁሉም ስርዓት አለው። ሰባቱ ምስጢራተ ቤተክርስቲያን ለየራሳቸው ያፈጻጸም ስርዓት አላቸውና ለምስጢረ ንስሐም ለራሱ ያፈጻጸም ስርዓት አለው። ምስጢረ ንስሐ ከሚፈጸምበት ስርዓት አንዱ ስርዓተ ኑዛዜ ይባላል። ኑዛዜ ማለት መናዘዝ፣ መናገር ማለት ነው። አንድ ሰው በሰራው ኃጢአት ተጸጽቶ ከንስሐ አባቱ ፊት ቀርቦ እግዚአብሔርን ዳኛ፣ ሕሊናውን ታዛቢ፣ አንደበቱን ወቃሽ አድርጎ ራሱን እየከሰሰና እየወቀሰ የጥፋተኝነት ስሜት ተሰምቶት ማለት ነው የሰራውን ኃጢአት እስከ ምክንያቱ ድረስ ሳይደብቅ አንድም ሳያስቀር ለመናገርም ሳያፍርና ሳይፈራ በካህኑ ፊት የሚናገረው ቃል ኑዛዜ ይባላል። እንግዲህ ኑዛዜ ማለት አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት ወሰዋስው ግስ መጽሐፋቸው ኑዛዜ ማለት የልቡና እረፍት ማለት ነው ብለው ገልጸውታል፣ ተርጉመውታል። ኑዛዜ የልቡና እረፍት ነው። ሰው ደግሞ የልቡና እረፍትን ካገኘ የነፍስ እረፍትን ያገኛል ማለት ነው። የልቡና እረፍትን ካገኘ የነፍስ እረፍትን ያገኛል። ስለዚህ ኑዛዜ የልቡና እረፍት እንደሆነ ተገልጿል። ኑዛዜ የልቡና እረፍት ነው። ማንም ሰው የልቡና እረፍትን ሊያገኝ ይፈልጋል። የልቡና እረፍትን ለማግኘት ደግሞ ወደ ካህናት አባቶች ቀርቦ ኃጢአቱን ተናዞ የልቡና እረፍትን ማግኘት ይኖርበታል ማለት ነው። ሰው በሰራው ኃጢአት ምክንያት ተስፋ የመቁረጥ ስሜት ይሰማዋል። ሁልጊዜ ህሊናው እየወቀሰው እረፍት ያጣል የሰው ልጅ። ኃጢአቱን ለንስሐ አባቱ ሲናዘዝ ግን የህሊና እረፍት ያገኛል። ኃጢአቱን ለንስሐ አባቱ ሲናዘዝ ከዚህ በኋላ በኃጢአቴ አልጠየቅም፣ እግዚአብሔር አይፈርድብኝም፣ መከራ አይመጣብኝም፣ በንስሐ በኑዛዜ የተወገደ ኃጢአት ሊታሰብ አይችልም፣ አይታሰብም፣ እንደማይታሰብ እግዚአብሔር ተናግሯል ብሎ ህሊናው ሰላም አጥቶ የነበረው ንስሐ ሳይገባ ኃጢአቱን ሳይናዘዝ ውስጡ ሲረበሽ የነበረው ሰው በንስሐ ጊዜ ኃጢአቱን ሲናዘዝ ግን ሰላምንና እረፍትን ያገኛል። የውስጥ ሰላምን ያገኛል ማለት ነው። የውስጥ ሰላምን ካገኘ ደግሞ መንፈሱ ይታደሳል።
በነፍስም ረፍተ ነፍስን ያገኛል ማለት ነው። ስለዚህ ኑዛዜ ምድራዊም ሰማያዊም ረፍትን ነው የሚያስገኝልን። በኑዛዜ የሚገኘው በረከት ሰማያዊ ብቻ ሳይሆን ምድራዊ እንደሆነ እንረዳለን ማለት ነው። ንስሐ የሚገባ ሰው የሰራውን ኃጢአት ለካህኑ በሚናገርበት ጊዜ የቆመው በካህኑ ፊት ቢሆንም የሚናዘዘው ለካህኑ ቢሆንም በእርሱና በካህኑ መካከል በተነሳዩ ኃጢአቱን በሚናዘዘው አካልና በካህኑ መካከል ሶስተኛ ሆኖ እግዚአብሔር በመካከላቸው መኖሩን ማመን አለበት። ንስሐ ገብቶ ኃጢአቱን የሚናዘዝ ሰው በመካከል እግዚአብሔር እንዳለ ማመን አለበት ማለት ነው። አንደኛ እግዚአብሔር የሌለበት የትም ቦታ የለም። ሁለተኛ ደግሞ ይፈትን ልበ ወኩለያት እግዚአብሔር ነብዩ እግዚአብሔር ዳዊት እግዚአብሔር ኩላ ያመላለሰውን መርምሮ የሚያውቅ አምላክ ይናገራልና በልቡና ያለው የማይቀረው ምንም የማይሰወረው እንደሆነ በመረዳት ኃጢአቱን የሚናዘዝ ተነሳሂ ኃጥእ ሳይደብቅ ሳያስቀር ከውስጡ ያለውን ሁሉ አውጥቶ ሊናገር ሊናዘዝ ይገባዋል ማለት ነው ለካህኑ። ምክንያቱም እግዚአብሔር ያውቅብኛል፣ ካህኑ የልቤን ባያውቀው እግዚአብሔር ያውቅብኛል ብሎ እግዚአብሔርን ፈርቶ የውስጡን አውጥቶ መናገር አለበት። ያ ከሆነ የህሊና ረፍትን ያገኛል ማለት ነው። እየቀነሰ የሚተው እንዲያው ቀለል ቀለል ያለውን ኃጢአት እያወጣ የሚናገር ከባድ ከሆነ የህሊና ረፍትን እንዴት ሊያገኝ ይችላል? ህሊና መቼም አውጥተን እስካልተናገርነውና ስርየተ ኃጢአት እስካላገኘን ድረስ መውቀሱን ስለማያቋርጥ ማለት ነው። ምክንያቱም በተነሳሂው ኃጥእና በናዛዚው ካህን በሚናዝዘው ካህን መካከል እግዚአብሔር እንዳለ እንዴት እናውቃለን ስንል ራሱ እግዚአብሔር የተናገረው ቃል ስላለ ነው። በቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የእግዚአብሔር ቃል እንዲህ ይላል፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ይላል። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። አሁን እግዚአብሔር ሁሉ ጊዜ አብሮ እንዳለ ከሐዋርያት ጋር ከካህናት ጋር ይናገራል ማለት ነው። አስቀድሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከማን ጋር ነኝ? ከእናንተ ጋር ነኝ ብሏቸዋል ማለት ነው። ሐዋርያትን ካህናትን ማለት ነው። ስለዚህ እስከ መቼ ያለን እንደሆነ እስከ ዓለም ፍጻሜ ድረስ ይህ የራሱ ቃል ነው። ስለዚህ በካህኑና በተነሳሂው ኃጥእ መካከል እግዚአብሔር ክብር ስልጣነ ክህነትን የሰጠ እግዚአብሔር በመካከል ሆኖ ስርየተ ኃጢአትንም እንደሚሰጥ በካህኑ አማካኝነት መጽሐፍ ቅዱስ ያስተምረናል ማለት ነው። የእግዚአብሔር ቃል ይነግረናል። ስለሆነም ኃጢአቱን የሚሰውር ከጥፋትና ከፍርድ አይድንም። መጽሐፍም እንደሚናገር ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረትን ያገኛል ብሎ ሰሎሞን በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ እንደሚነግረን ማለት ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ብሎ ዮሐንስ ወንጌላዊም በአንደኛይቱ መልእክቱ ምዕራፍ 1 ቁጥር 9 ላይ ይናገራል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ማን? እግዚአብሔር ማለት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ
በሌላም የመጽሐፍ ቅዱስ ክፍል አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ ይላል። ነብዩ ዕዝራ አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ መጽሐፈ ዕዝራ ምዕራፍ 10 ቁጥር 11 ላይ ማለት ነው። መጽሐፈ ዕዝራ ምዕራፍ 10 ቁጥር 11 ላይ እንግዲህ እኒህን የመጽሐፍ ቅዱስ ቃላት አምላካውያት የሆኑ ቃላት የእግዚአብሔር መልእክታት የሆኑ ቃላትን የእግዚአብሔር መመሪያዎች የሆኑ ቃላትን መመሪያ በማድረግ ኃጢአትን ከመስራት ጽድቅን ወደ ማድረግ በንስሐ ተመልሰን ወደ ካህናት አባቶቻችን መቅረብና ኃጢአትን መናዘዝ ለእያንዳንዳችን ተቀዳሚ ስራችን ሊሆን ይገባል ማለት ነው። ለእያንዳንዱ ሰው ተቀዳሚ ስራው ሊሆን ይገባል። ማን? ንስሐ እላችኋለሁ። ንስሐ ካልገባችሁ ሁላችሁም ትጠፋላችሁ ብሎ ክርስቶስ እንደተናገረ እንዳስተማረ ማለት ነው። ስለዚህ ንስሐ ለእያንዳንዳችን ግድ አስፈላጊ የሆነ ታላቅ ምስጢር ነው። በመጽሐፈ ቀሌምንጦስ ድቀቱ ለሰብ መዊት እንበለ ንስሐ የሰው ትልቁ ውድቀት፣ ትልቁ ጥፋት፣ ትልቁ ጉዳት ያለ ንስሐ መሞት ነው ይለናል። ቀሌምንጦስ የቅዱስ ጴጥሮስ ደቀ መዝሙር ታላቁ የቤተ ክርስቲያን አባት የሰው ትልቁ ውድቀት ምንድነው አለ? ያለ ንስሐ መሞት ነው። እንግዲህ ሰው ብዙ ጊዜ ይሳሳታል። መሳሳቱ በራሱ ግን ብልህ ሆኖ በንስሐ ፈጥኖ ያንን ስህተቱን ካስወገደ ኃጢአቱን ካጠፋ ጉዳትና ጥፋት መከራ ያገኘው። ትልቁ ውድቀት ኃጢአት መስራት አንድ ውድቀት ነው። ሁለተኛው ውድቀት ስለሰራው ኃጢአት ንስሐ አለመግባት እንደሆነ ይናገራል፣ ያስተምራል ማለት ነው። እና ኃጢአት መስራት በራሱ ትልቅ ውድቀት ነው፣ ግን ሰርቶ ንስሐ ካለመግባት ያነሰ ነው። ኃጢአትን መስራት ምንም ተገቢ ባይሆንም በስህተትም ሆነ በድፍረት ኃጢአትን የሰራ ሰው በንስሐ ሊያስወግደው በንስሐ የሚያስወግድበት ንስሐን ያህል ታላቅ ተስፋ አለው ማለት ነው የሚድንበት። ኃጢአትን ሰርቶ ንስሐ የማይገባ ግን ሌላ የመዳን ተስፋ የለው፣ ምክንያቱም ንስሐን አልተጠቀመበትም። ስለዚህ ኃጢአትን ሰርቶ ንስሐ አለመግባት ትልቅ ውድቀት ተብሎ በመጽሐፍ ተገልጿል ማለት ነው። እንግዲህ በንስሐ ውስጥ ኑዛዜ እንዳለ ካየን የሚናዘዝ ካህን አለ፣ የሚናዘዝ ኃጢአተኛ ተነሳሂ አካልም አለ ማለት ነው። የሚናዘዘው ካህን ኑዛዜውን የሚሰማ ንስሐን የሚሰማና ቀኑና የሚሰጠው ካህን በቤተ ክርስቲያናችን ቋንቋ አበነፍስ ይባላል። አበነፍስ ማለት የነፍስ አባት ወይም ደግሞ የንስሐ አባት ይባላል ማለት ነው። ቀሳውስት ለምእመናን የንስሐ አባት የነፍስ አባት ይባላሉ። ምእመናንና ምእመናት ደግሞ ለቀሳውስት አባቶች የንስሐ ልጅ፣ የነፍስ ልጅ ተብለው ይጠራሉ ማለት ነው። እያንዳንዱ ምእመን ስለ ሃይማኖቱ እንዲያውቅ የሁል ጊዜ መካሪና አስተማሪ እንዲኖረው ከካህናት መካከል አንዱን ካህን የነፍስ አባት አድርጎ እንዲይዝ ቅዱስ ቤተክርስቲያናችን ስርዓት ሰርታለች። እያንዳንዱ ምእመን 7 ዓመት ከሆነ በኋላ አንድ ምእመን አንድ ክርስቶሳዊ አካል አንዲት ክርስቶሳዊት አካል
ስለ ሃይማኖታቸው እንዲያውቁ ሁልጊዜ የሚመክራቸውና የሚያስተምራቸው እንዲኖራቸው ይህም የሚኖራቸው አካል ደግሞ ከካህናት መካከል መሆን እንደሚገባው ቅዱስ ቤተክርስቲያን ስርዓት ሰርታለች ማለት ነው። ይህም ስርዓት የተሰራው በመጀመሪያው የኢትዮጵያ ጳጳስ በአባ ሰላማ ከሳቴ ብርሃን እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት ተዘግቧል ማለት ነው። እያንዳንዱ ምዕመን የነፍስ አባት እንዲኖረው የሚመክር የሚያስተምር መንፈሳዊ አባት እንዲይዝ ስርዓት የተሰራው በመጀመሪያው የኢትዮጵያ ጳጳስ በአባ ሰላማ ከሳቴ ብርሃን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይነግረናል ማለት ነው። እንግዲህ ካህናት ስለ ምዕመናን ነፍስ የአባት ያህል የሚመክሩ የሚያስቡና የሚጨነቁ ናቸው። የአባት ያህል ስንል ወላጅ አባት ለስጋ ልጁ እንደሚያስብ እንደሚጨነቅ ለስጋ ልጁ እንክብካቤን እንደሚያደርግለት መንፈሳውያን የሆኑ ካህናት አባቶችም ለነፍስ ልጆቻቸው መንፈሳዊ እንክብካቤን ሊያደርጉ ሊመክሩ ሊያስተምሩ ሊያስቡ ሊጨነቁ ይገባል ማለት ነው። ስለዚህ ካህናት ስለ ምዕመናን ነፍስ የሚያስቡ የሚጨነቁ የሚመክሩ የሚያስተምሩ ስለሆኑ አበ ነፍስ ወይም የነፍስ አባት ተብለው ይጠራሉ ማለት ነው። የነፍስ አበወ ነፍስ በብዙ ስንገልጻቸው አበወ ነፍስ የነፍስ አባቶች፣ በነጠላ ቋንቋ አገላለጽ አበ ነፍስ የነፍስ አባት ተብለው ይገለጻሉ። በንስሐ ለሚመለሱ ምዕመናንም ንስሐቸውን ሰምተው ኑዛዜያቸውን ተቀብለው ቀኖና ስለሚሰጡ የንስሐ አባት ተብለው ይጠራሉ ካህናት። እንግዲህ እስመ ስሙ ይመርሖ ሀበ ግብሩ ስሙ ወደ ስራው ይመራዋልና ብለው አባቶች እንደሚናገሩ ቀሳውስት እውነተኛ የነፍስ አባት በመሆን ምዕመናንን የማስተማር የመጠበቅ የማጽናትና ንስሐቸውን የመቀበል ኃላፊነት አለባቸው። ስማቸው የነፍስ አባት እስከሆነ ድረስ እስከተባሉ ድረስ ይህንን የነፍስ አባት የተባሉበትን መጠሪያ ደግሞ በተግባር ሊገልጹትና ኃላፊነታቸውን በሚገባ ሊወጡ ይገባል ነው። ኃላፊነታቸውን እንዴት ይወጣሉ ስንል እውነተኛ የነፍስ አባት በመሆን ምዕመናንን የማስተማር የመጠበቅ የማስተማር የገርን ቃል የማስተማር ነገር ሃይማኖትን የማስተማር ከእግዚአብሔር ጋር የሚያገናኘውን መንፈሳዊ ዕውቀት የማሳወቅ ሕገ እግዚአብሔርን የማስረዳት የማሳወቅ የማስተማር ሌላው የመጠበቅ ከክፉ ነገር ሁሉ የመጠበቅ ኃላፊነት አለባቸው። ከመናፍቃን የመጠበቅ ከካህዲያን የመጠበቅ ከአጋንንትም ሳይቀር የመጠበቅ በጸሎታቸው ኃላፊነት አለባቸው። ሌላው የማጽናት ማለት በሃይማኖት የማጽናት ባሉበት ሃይማኖት በኦርቶዶክስ ተዋሕዶ ሃይማኖት ጸንተው እንዲኖሩ ምዕመናን ሰፊ ድርሻ አላቸው ካህናት ማለት ነው። ሰፊ ድርሻ አላቸው። እረኞች እንደመሆናቸው በበጎች የሚመሰሉ ምዕመናንን በሃይማኖት እንዲጸኑ የማገዝ የመርዳት የማስተማር ኃላፊነት አለባቸው። ንስሐቸውንም የመቀበል ኃላፊነት አለባቸው። አንድ ካህን ንስሐ ለመግባት የሚመጣን ምዕመን ሊመልስ አይገባም። ንስሐውን የመቀበል ኃላፊነት አለበት ማለት ነው። የተሾመው ስልጣን የተሰጠው ለዚህ ታላቅ
ዓላማ ስለሆነ ያ ካልሆነ ስልጣን ሰጪ እግዚአብሔርም ስልጣን የሰጠውን አካል ካህኑን ይጠይቃል ማለት ነው። ስለዚህ የካህናት ምዕመናንን በማስተማር በመጠበቅ በሃይማኖታቸው በማጽናት ንስሐቸውን በመቀበል ሰፊ ድርሻ እንዳለባቸው በምስጢረ ንስሐ አስተምህሯችን እንገነዘባለን። ንስሐ መግባት ፈልጎ የመጣውን ኃጢአተኛ የማይቀበል ኤጲስቆጶስ ወይም ቄስ ቢኖር ከክህነቱ ይሻራል ማለት ነው። ይህንን ቅድስት ቤተክርስቲያን ስርዓት አድርጋ ሰርታለች። እመቦ ኤጲስቆጶስ አው ቀሲስ ዘኢይትዌከፎ ይትመተር እምክህነቱ ንስሐ በገባ ጊዜ ኃጢአተኛውን የማይቀበል ኤጲስቆጶስ ወይም ቄስ ቢኖር ይሻር ብላ ቅድስት ቤተክርስቲያን ስርዓት ሰርታለች ማለት ነው። ፍትሐ ነገሥት ፍትህ መንፈሳዊ አንቀጽ 5 ቁጥር 190 ላይ እናገኘዋለን ይህንን ቃል ማለት ነው። እመቦ ኤጲስቆጶስ አው ቀሲስ ዘኢይትዌከፎ ለኃጥእ ሶበ ንስሐ ይትመተር እምክህነቱ ንስሐ በገባ ጊዜ ኃጢአተኛውን የማይቀበል ኤጲስቆጶስ ጳጳስ ወይም ቄስ ቢኖር ከክህነቱ ይሻር። እስከዚህ ድረስ ጽኑ የሆነ ስርዓትን በንስሐ አባትና በምእመናን በካህናትና በምእመናን በኩል ቅድስት ቤተክርስቲያን ስርዓት ሰርታለች። ይህንን ተግባራዊ ማድረግና በዚህ መልካም የንስሐ ስርዓት ደግሞ መጠቀም የካህናትም የምእመናንም ድርሻ ነው ማለት ነው። እንግዲህ አንድ የንስሐ አባት የምእመናንን ኑዛዜ ለመቀበልና ለመስማት አንድ የንስሐ አባት የምእመናንን ኑዛዜ ለመቀበልና ለመስማት በቂ የትምህርት ዝግጅት ሊኖረው ይገባል። ይህም በቅድስት ቤተክርስቲያን አስተምህሮና ስርዓት መሰረት አንድ ካህን ስልጣነ ክህነትን ከመሾሙ በፊት ነገር ሃይማኖትን ጠንቅቆ ያወቀ የተረዳ ሊሆን እንደሚገባው ስርዓት ተሰርቷል። ምክንያቱም እርሱ ያወቀውን ነው ሊያሳውቅ የሚችለው፣ እርሱ የተረዳውን ነው ሊያስረዳ የሚችለው። እርሱ በሚገባ ሳያውቅና ሳይረዳ ለሌሎች እንዴት ሊያስተምር ይችላል ማለት ነው። ስለዚህ አንድ የንስሐ አባት የምእመናንን ኑዛዜ ለመቀበልና ለመስማት ነገር ሃይማኖትን ለማስተማር ለማስረዳት ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን፣ ሰባቱ ምስጢራተ ቤተ ክርስቲያንን ለማስተማር በጥቅሉ ምእመናንን ለእግዚአብሔር መንግስት ለማብቃት ሕይወት የሆነውን የእግዚአብሔርን ቃል ለመመስከር በቂ የትምህርት ዝግጅት እና ዕውቀት ሊኖረው የተማረ ሊሆን ይገባል ነው። በቂ ትምህርት ከሌለው የተማረ ካልሆነ የምእመናንን ኑዛዜ የሚቀበልበት የመንፈሳዊ አእምሮ ብስለትና ጥንካሬ ሊኖረው አይችልም። ይህም ማለት በጆሮ ለመስማት ከባድ የሆነ ኑዛዜ ቢሰማ ውስጡ ሊረበሽና ግራ ሊጋባ ይችላል። ለዚህ ኃጢአትማ ምን አይነት ቀኖና ነው የምሰጠው? ቀኖና አያስፈልገውም ወይም ደግሞ ከቀኖና በላይ የሆነ ኃጢአት ነው ሊል ይችላል። ካልተማረ፣ ካልተረዳ፣ ካላወቀ ማለት ነው። ሆኖም በንስሐ የማይወገድ ምንም አይነት ኃጢአት የለም። ስለዚህ ካህናት ትምህርት ሃይማኖትን በሚገባ ያወቁ ሊሆኑ ይገባል ነው ከመሾማቸው በፊት። የንስሐ አሰጣጥ ስርዓትንና ጥበብንም እንዲሁ ገንዘብ ሊያደርግ የሚችለው የተማረ ሲሆን ነው። የንስሐ አሰጣጥ ስርዓት አለው፣ ስልት አለው፣ ጥበብ አለው። ይህንን ዘዴም ሊያገኝ የሚችለው ሲማር ነው። አንድ ካህን በልዩ ልዩ ምክንያት ተጨንቀው ወደ እርሱ ለሚመጡ ምዕመናንም በቂ የማጽናኛ ትምህርትና ምክር ሊሰጥ አይችልም፣ የተማረ ካልሆነ ማለት ነው።
እውቀት እጅግ አስፈላጊ ነው። መጽሐፍም እንደሚናገር መጽሐፍ ምንድነው የሚለው? መጽደቅ ከማወቅ እንደሆነ ይናገራል። መጽደቅ ከማወቅ ማወቅም የእግዚአብሔርን ቃል ነው የሚለው። ስለዚህ እውቀት እጅግ አስፈላጊ ነው። አባቶችም ይህንን የመጽሐፍ ቃል ብሂል አድርገው ሲጠቀሙበት ካልጠየቁ አያውቁ፣ ካላወቁ አይጸድቁ ይላሉ ማለት ነው። ይህ መጽሐፍ ቅዱስ ቃል ነው። ስለዚህ ማወቅ ለሁሉም ለካህናትም ለምእመናንም አስፈላጊ ቢሆንም ከምእመናን በተለየና በተሻለ ደግሞ ካህናት አውቀው መገኘት ግዴታቸው ነው ማለት ነው። አውቀው መገኘት አለባቸው። ያ ካልሆነ እንዴት እረኛው በጎቹን የሚያሰማራበትን ቦታ ሳያውቀው የጠራ ውሃ ያለበትን የለመለመ ሳር ያለበትን ቦታ ሳያውቅ ለበጎቹ የተሻለ እንክብካቤ እንዴት ሊያደርግላቸው ይችላል? በጎቹን ሊያስረባቸው ሊጎዳቸው ይችላል ማለት ነው። አስቀድሞ በጎቹን የሚያሰማራበትን የለመለመ ሳር ያለበትን የጠራ ውሃ ያለበትን ቦታ ማወቅ አለበት። በዚያ እየወሰደ በጎቹን ያሰማራቸው እንደሆነ በጎቹ አይራቡም፣ አይጠሙም። በጎቹ ጥሩ እንክብካቤ ይደረግላቸዋል። በጎቹ በጤናና በሕይወት ይኖራሉ ማለት ነው። በዚህ ምክንያት የበጎቹን ጌታ ሊያስደስት ይችላል፣ ብልህ እረኛ ከሆነ ማለት ነው። ካህናትም የእረኞች አምሳል ወይም ደግሞ እረኞች ናቸውና ምእመናንን የሚያሰማሩበትን የሃይማኖት ትምህርት ምእመናንን የሚያሰማሩበትን መንፈሳዊ ዕውቀት እነሱ አስቀድመው በሚገባ ሊረዱና ሊያውቁ ይገባቸዋል ማለት ነው። እንግዲህ በልዩ ልዩ ምክንያት ተጨንቀው ወደ እርሱ ለሚመጡ ምእመናንም በቂ ዕውቀት የሌለው ካህን ከሆነ በቂ የማጽናኛ ትምህርትና ምክር ሊሰጥ አይችልም። ስለዚህ አንድ ካህን ሳይማር የክርስቶስ እንደራሴ ከመሆን ጥሩ ምእመን ሆኖ በሥርዓተ ምእመን መኖርም ቢኖርም የተሻለ ይህ ቤተክርስቲያኒቱ አስተምህሮ ነው። ምክንያቱም ከምእመኑ የተሻለ በስነ ምግባርም በእውቀትም ሆኖ ካልተገኘ ምእመኑ እንዴት ሊመራ ይችላል? መጽሐፍም እንደሚናገር ዕውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉና ጌታ በማቴዎስ ወንጌል ምዕራፍ 15 ቁጥር 14 ላይ ስለ ፈሪሳውያን፣ ስለ ጸሐፍት፣ ስለ አይሁድ አላዋቂዎች እንደሆኑና እናውቃለን እያሉ ደግሞ ሕጉን የማይጠብቁ መሆናቸውን ግን የምእመናን አባቶች ነን እያሉ በስም ብቻ የሚጠሩ መሆናቸውን ስለሚያውቅ ፈሪሳውያንን ሲገስጽ ዕውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉና የማቴዎስ ወንጌል ምዕራፍ 15 ቁጥር 14 ላይ ማለት ነው። ስለዚህ መሪውም ዕውር ከሆነ ተመሪውም ዕውር ከሆነ ያ ማለት ምእመኑም አላዋቂ ከሆነ ካህኑም አላዋቂ ከሆነ አላዋቂ ሲደመር አላዋቂ ወደ ጉድጓድ መውደቅ ነው ማለት ነው። ያ እንዳይሆን ምእመኑም ያወቀ ሊሆን ይገባል፣ ካህኑም ያወቀ የተማረ ሊሆን ይገባል። ይልቁንም ካህኑ ከምእመኑ በበለጠ ሊያውቅ ይገባዋል። ጌታ በሉቃስ ወንጌል ምዕራፍ 6 ቁጥር 39 ላይም ይህንን ቃል ደግሞ ተናግሮታል። በብሉይ ኪዳን ካህናት አገልጋዮች የነበሩ ፈሪሳውያንን ሲገስጽ ዕውርን ቢመራው ሁለቱም ወደ ጉድጓድ እንደሚወድቁ ተደጋጋሚ ነው ክርስቶስ ያስተማረ። ስለዚህ አውቆ ነገር ሃይማኖትን ጠንቅቆ አስቀድሞ ጠይቆ አውቆ ጠንቅቆ መረዳት እና ማስረዳት ይገባል ነው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የኑዛዜ አፈጻጸም ምስጢራዊ ነው። ይህንን በመግቢያችን አይተነዋል። ምስጢራዊ ነው። እንግዲህ በሐዋርያት ዘመንና ከሐዋርያት ዘመን በኋላ ለብዙ ጊዜ ንስሐ በአደባባይና በሕዝብ ፊት ነበር። ከዚያ በኋላ ግን የቤተክርስቲያን ሊቃውንት አባቶች የአንዱን ኃጢአት አንዱ በአደባባይ ሲሰማ ያንን ኃጢአት የማያውቀው ሰው እንዳይሰናከል በዚህ ኃጢአት እንዳይሰናከል ያንን ኃጢአት ሲሰማ አያውቀው የነበረውን ኃጢአት እየሰራ በኃጢአቱ እንዳይሰናከል ንስሐ በምስጢር ቢሆን የተሻለ ነው ብለው ስርዓት ወስነዋል። ያንንም ስርዓት መሰረት በማድረግ ዛሬ በቤተክርስቲያናችን ስርዓት ኑዛዜ የሚፈጸመው በምስጢራዊ መንገድ ነው። ይህም ማለት በንስሐ አባትና በንስሐ ልጅ በሁለቱ ብቻ ምስጢራዊነት ተጠብቆ የሚፈጸም ስርዓት ነው ኑዛዜ ማለት ነው፣ ወይም ንስሐ። ለምሳሌ ባልና ሚስት በቅዱስ ጋብቻ የተዋሃዱ አንድ አካል ናቸው። መጽሐፍ እንደሚናገር እግዚአብሔር አንድ ያደረገውን ሰው አይለይ ብሎ ክርስቶስ እንዳስተማረ እንከሰከ ኢኮኑ ክልኤተ አላ አሐዱ ሥጋ እሙንቱ። እንግዲህ ወዲህ ሁለት አካላት አይደሉም፣ አንድ አካል አንድ ሥጋ ናቸው እንጂ ብሎ ቅዱስ መጽሐፍ እንደሚነግረን ባልና ሚስት እንግዲህ በቅዱስ ቤተክርስቲያን መመሪያና አዋጅ ቃል መሰረት በቅዱስ ሥጋው በክቡር ደሙ ታትመው አንድ አካል ይሆናሉ ነው። ሁለቱም ምንም አንድ አካል ቢሆኑ ወደ ንስሐ አባታቸው ቀርበው በአንድ ቀን በተመሳሳይ ሰዓት ንስሐ የሚገቡ ከሆነ ግን ባሏ ሲናዘዝ ሚስቱ መስማት የለባትም፣ ሚስቱም ስትናዘዝ ባሏ መስማት የለበትም። አንድ አካል ከሆኑ ተብሎ የሚስቱን ኃጢአት ስትናዘዝ ባልየው መስማት የለበትም። የባሏን ኃጢአት ሲናዘዝ ደግሞ ሚስትየዋ ሚስቱን ልትሰማ አይገባትም ማለት ነው። ምክንያቱ ምንድነው ስንል አንዱ ያንዱን ነውርና ነቀፋ ወይም ደግሞ አንዱ ያንዱን ኃጢአት ቢሰማ ወንዱ ሚስቱን የሚያስቆጣ የኃጢአት ስራ ሰርቶ ከሆነ ሴቲቱም ባሏን የሚያስከፋ የኃጢአት ድርጊት ፈጽማ ከሆነ በሁለቱ መካከል ወዲያውኑ ችግር ሊፈጠር ስለሚችል ማለት ነው። ስለዚህ እንዲህ አይነት ችግር እንዳይፈጠር ባልና ሚስትም እንኳን ቢሆኑ በንስሐ ጊዜ ግን ያንዱን ኃጢአት አንዱ መስማት እንደሌለበት ቤተክርስቲያናችን ታስተምራለች፣ ስርዓት ሰርታለች ማለት ነው። እንግዲህ የቀረቡት በንስሐ ተጸጽቶ ለኑዛዜ እንደሆነ ይታወቃል። ግን እኒህ ሰዎች ከፍጹምነት ደረጃ ላይደርሱ ስለሚችሉ ከፍጹምነት ደረጃ ያልደረሱ ከሆኑ ደግሞ በመካከል የልዩነት ሐሳብ ይነሳል። ለትዳራቸው ፈተና የሚሆን ችግር ስለሚያስነሳ ንስሐቸውን በየግል እንዲናዘዙ ቤተክርስቲያን ታስተምራለች ነው። ስለዚህ ካህናት ጥበበኞች፣ ፈሊጥ አዋቂዎች፣ ብልሆች ሊሆኑ ይገባል ማለት ነው። በእርግጥም ካህናት ፈሊጣውያን ናቸው። ፈሊጥ ከካህናት አይታጣም ነው የሚባለው በታሪክም ማለት ነው። እና ካህናት እጅግ ብልሆችና ጥበበኞች ሊሆኑ ይገባቸዋል። ካህን ምእመናንን ሲጠብቅ የምእመናንን ኃላፊነት ሲወጣ እንዴት ነው ካልን ካህናት ምእመናን የተናዘዙላቸውን ኑዛዜ ለማንም መናገር ፈጽሞ የለባቸው። ለማንም አይናገሩ። ቢናገሩም ተጠያቂዎች በእግዚአብሔር ዘንድ እነርሱ ናቸው። ተናጋሪዎች ካህናት ናቸው። አበሳው
ወይም ደግሞ በደሉ በተናጋሪዎች ምስጢር በማይጠብቁት በካህናቱ ላይ ይሆናል እንጂ ምእመናኑ እስከተናዘዙ ድረስ ከዚህ ኃጢአት የነጹ ናቸው ነው። ምእመናንም ኃጢአቴን ለካህኑ ነግረው ካህኑ ለሌላ ሰው ቢነግርብኝሳ ብለው ማሰብና መጨነቅ መጠራጠር ፈጽሞ የለባቸውም። እነርሱ አድርጎ የተባሉትን ማድረግ ነው፣ እኛ አድርጎ የተባልነውን ማድረግ ነው። ያ ማለት ተናዘዙ ንስሐ ግቡ ተብለናል፣ ንስሐ መግባት ነው። ካህኑ ምስጢር ይጠብቅ አይጠብቅ የራሱ ጉዳይ ነው። ምስጢር እንዲጠብቅ ስልጣን ተሰጥቶታል። ምስጢሩን ካልጠበቀ ምስጢር ካባከነ ደግሞ ስልጣኑን የሰጠው ምስጢር እንዲጠብቅ ያዘዘው ጌታ ስላለ እርሱ ይጠይቀዋል፣ ይፈርድበታል ማለት ነው። ስለዚህ ምእመናንና ካህናት የሚተማመኑ ሊሆኑ ይገባል እንጂ የሚጠራጠሩ እርስ በርሳቸው ሊሆኑ አይገባም ነው። እንግዲህ በቀሳውስትና በምእመናን መካከል መልካም የሆነ የአባትነትና የልጅነት ግንኙነት፣ መተማመን፣ መቀራረብ፣ መዋደድ ሊኖር ይገባል። ምእመናን ንስሐ የሚያስፈልጋቸውን ጉዳዮች፣ ሁኔታዎች ለይተው ማወቅም አለባቸው። ንስሐ ከሚያስፈልጋቸው የእግዚአብሔር ሕግጋት ዋና ዋናዎችን ስንመለከት በመጀመሪያ እንግዲህ ጌታ እግዚአብሔር ለሙሴ 10ሩን ቃላት በደብረ ሲና በድንጋይ ጽላት ላይ ጽፎ ሰጥቶታል። 10ቱ ቃላት ለተጽፋ በአጻብዒሁ ለእግዚአብሔር በእግዚአብሔር ጣቶች የተጻፉ 10ሩ ቃላት ለሙሴ ተሰጥተውታል። በእነዚህ 10ሩ ቃላት እስራኤላውያን እንዲመሩባቸው እግዚአብሔር አዝዟል። እነዚህን 10ሩን ቃላት ያልጠበቀ የሻረ አካል ከሕግጋቱ ያፈረሰውን ሕግ ንስሐ ሊገባበት ይገባዋል ማለት ነው። 10ሩን ቃላት በዚሁ ለማስታወስ አንደኛ ከኔ በቀር ሌሎች አማልክት አይሁኑልህ ብሎ እግዚአብሔር አዝዟል። ከኔ በቀር ሌሎች አማልክት አይሁኑልህ፣ ይታምልክ ባይደ አምላከ ዘእንበሌየ፣ ያለኔ በቀር ሌላ አምላክን አታምልክ ብሏል እግዚአብሔር። ስለዚህ አምላክ ላልሆነ ለጣዖት የሚሰግድ አካል ንስሐ ያስፈልገዋል ማለት ነው። ይልቁንም ከኃጢአቶች ሁሉ የሚጸነው ይህ ነው። ምክንያቱም ይህ የሃይማኖት ጉዳይ ስለሆነ ማለት ነው። ከአምልኮተ ባይድ ወይም ደግሞ ጣዖትን ማምለክ እግዚአብሔርን መካድ ስለሆነ እግዚአብሔርን መካድ ደግሞ ከሃይማኖት መውጣት ነው፣ ክህደት ነው። ስለዚህ ይህ የሃይማኖት ስህተት ነው። አንዴው መደበኛውን መሰረት የሆነውን ሃይማኖት መሰረት ነው። ሌሎች በጎ ስራዎች ደግሞ ከመሰረት በላይ የሚሰሩ ለአንድ ቤት የሚያስፈልጉ ጣራ፣ ግድግዳ፣ በር፣ መስኮት ናቸው እና ከኔ በቀር ሌሎች አማልክት አይሁኑልህ ያለውን የእግዚአብሔርን ቃል የጣሰና ሃይማኖት አልባ የሆነ ሰው ፈጥኖ ወደ ሃይማኖት መመለስ፣ በንስሐ ወደ ሃይማኖት መመለስና እግዚአብሔርን መቀበል ማመን ይገባዋል ማለት ነው። ሁለተኛው የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ የተጸውዕ ስመ እግዚአብሔር አምላክከ በከንቱ ወበሐሰት፣ የአምላክ እግዚአብሔርን ስም በከንቱ እና በሐሰት አትጥራ የሚለው እግዚአብሔር ቃል ነው። ስመ እግዚአብሔርን ያለ አግባብ በከንቱ የሚጠራ እንደ ልምድ ሆኖበት ጥሩ በሆነውም ጥሩ ባልሆነውም ጉዳይ የእግዚአብሔርን ስም አብዝቶ የሚጠራ በጣም ብዙ ሰው አለ። እንደዚህ ሰው ሊጠነቀቅ ይገባል። የእግዚአብሔር ስም ያለ አግባብ የሚጠራ አይደለም እንዴ! የእግዚአብሔር ስም በጣም የከበረ እኮ ነው። የእግዚአብሔር ስም እኮ መላእክት የሚሰግዱለት፣ የሚርዱለት፣ የሚንቀጠቀጡለት ስሙ ከስም ሁሉ በላይ የሆነ ዘሱራፊል ይረዕዱ እምቃሉ ነው የሚለው። ከቃሉ የተነሳ ከስሙ የተነሳ ሱራፊል በፍርሃት የሚንቀጠቀጡለት የከበረ ስም ነው።
ስለዚህ እኔ የከበረ የእግዚአብሔርን ስም በከንቱ መጥራት አይገባም። እንኳን የእግዚአብሔርን ስም የቅዱሳንን ስም እንኳን ቢሆን በከንቱ መጥራት አይገባም። እንዴ የወላጆቻችንን ስምም ቢሆን በከንቱ መጥራት አይገባም። በከንቱ የማንኛውንም የሰውንም ስም ቢሆን መጥራት አይገባም። ስለዚህ የፍጡራኑን ስም በከንቱ መጥራት የማይገባ ከሆነ የእግዚአብሔርን ስም በከንቱ መጥራት ያስፈርዳል፣ ያስቀጣል። የእግዚአብሔርን ስም በከንቱ የሚጠራ ንስሐ ሊገባ ይገባዋል ጉዳዩ የንስሐ አንቀጽ ስለሆነ። ሶስተኛው የሰንበትን ቀን ተቀድሰው ዘንድ አስብ የሚለው የእግዚአብሔር ቃል ነው። ሰንበትን የዛሬ ንስሐ ያስፈልገዋል። አራተኛው አባትንና እናትን አክብር ነው። ወላጆችን የማያከብር በኦሪት ሞት ታዝዞበት ነበር። ወንጌል ግን ነስህ የምትል ንስሐ ግባ የምትል በንስሐ ተስፋ የምትሰጥ ስለሆነች አሁንም ወላጆችን የማያከብር ንስሐ እንደሚገባው የእግዚአብሔር ቃል ያስተምረናል ማለት ነው። አምስተኛው አትግደል ነው። የገደለ ንስሐ ያስፈልገዋል። ከባድ ወንጀል ከባድ ጥፋት ነው። ሆኖም ደግሞ እንደየወንጀሉ ጽናትና እንደ ወንጀሉ ክብደት ቀኖናውም ይለያያል። ሆኖም የገደለን ንስሐ ገብቶ ኃጢአቱ ይሰረይለታል። እግዚአብሔር ይቅር የማይለው በንስሐ ይቅር የማይለው ኃጢአት ምንም ስለሌለ ማለት ነው። ስለዚህ ነፍስ ያጠፋ በስህተትም ሆነ በድፍረት ፈጥኖ ንስሐ ሊገባ ይገባዋል። ስድስተኛ ኢትዘሙ የሚለው የእግዚአብሔር ቃል አታመንዝር የሚለው ነው። ያመነዘረ ከሕግ ውጭ ተላልፎ በፈቃደ ስጋ ተሸንፎ ወደ ሴት የሄደ ወንድ ሴትም ወደ ወንድ ከሄደች ፈጥነው ንስሐ መግባት ይገባቸዋል ነው። ንስሐ የሚያስፈልጋቸው የእግዚአብሔር ሕግጋት ስለሆኑ። ሰባተኛው አትስረቅ ነው። የሰረቀ የራሱ ያልሆነውን ያነሳ የወሰደ ሌባ የሆነ ሰው ንስሐ ያስፈልገዋል። ስምንተኛው በባልንጀራህ ላይ በሐሰት አትመስክር ነው። በሐሰት የሚመሰክሩ ወንጀለኞች ንስሐ ይገባቸዋል። በሐሰት መመስከር በጣም ከባድ ወንጀል ነው። በሐሰት ተመስክሮባቸው በጣም ብዙዎች የተፈረደባቸው በማረሚያ ቤት የሚኖሩ በጣም አሉ፣ የበዙ ሰዎች አሉ። ስለዚህ በሐሰት መመስከር አይገባም። ግን ሰው ተሳስቶም በሐሰት ቢመሰክር ፈጥኖ ደግሞ ንስሐ ገብቶ ከዚያ የሐሰት ስራ መውጣት አለበት። ያ ካልሆነ ከፍርድ አያመልጥም ነው። ዘጠነኛ የባልንጀራህን ገንዘብ አትመኝ ነው። የባልንጀራ ገንዘብ ሲባል ላም፣ በሬ፣ በግ፣ ፍየል ብቻ አይደለም፣ ወርቅ፣ ዕንቁ ብቻ አይደለም። የባልንጀራ የሆነውን ዕውቀትም ሊሆን ይችላል። ዕውቀቱን ተመኝቶ እዚያ ሰው ላይ ክፉ ነገር ማድረግ አይገባም። ኃይሉን ሊሆን ይችላል። የባልንጀራ ሚስቱን ሊሆን ይችላል፣ መመኘት አይገባም። ባሏን ሊሆን ይችላል፣ የሴትዮዋን ባሏን ሊሆን ይችላል፣ መመኘት አይገባም። ምክንያቱም የባልንጀራ ገንዘብ ናቸው እኚህ ሁሉ ማለት ነው። እኒህን በኦሪት ዘጸአት ምዕራፍ 20 ቁጥር 3 እስከ 17 እናገኛቸዋለን። ዘጠኙን የኦሪት ቃላት የኦሪት ሕግጋት ማለት ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 3 እስከ 17 በዝርዝር እናገኛቸዋለን። አስረኛውንና የመጨረሻውን ባልንጀራህን እንደራስህ ውደድ የሚለውን ሕግ ደግሞ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ ነው የምናገኘው። በሐዲስ ኪዳን ጌታ ኢየሱስ ክርስቶስ አስሩን ብፁዓን በእነዚህ በአስሩ ቃላት አንጻር ነው የተናገረና ያስተማረና ዘጠኙ ቃላት በኦሪት ዘጸአት እንደሚገኙ ዘጠኙ ብፁዓንም በማቴዎስ ወንጌል ይገኛሉ። አስረኛው ባልንጀራህን እንደራስህ ውደድ የሚለው በኦሪት ዘሌዋውያን እንደሚገኘው ከአስሩ ብፁዓን አስረኛው በዮሐንስ ወንጌል ነው የሚገኘው። እሱም አንቀጸ ትሕትና ነው። አንቀጸ ትሕትና ነው። ስለዚህ እኒህን አስሩን ቃላት የሻረ የተላለፈ ያፈረሰ
ንስሐ ይገባዋል፣ ንስሐ ያስፈልገዋል። በንስሐ ሊታደስ በንስሐ ወደ እግዚአብሔር ሊቀርብ ይገባዋል። ያ ካልሆነ ከፍርድ ሊድን አይችልም። ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ ግን አጠፋችኋለሁ ብሎ እግዚአብሔር ቃል ስለገባ ቃሉ በራሱ ስለሚያስፈርድብን ማለት ነው። ወደ አዲስ ኪዳን ስንመጣ ስድስቱ ሕገጋተ ወንጌል ወይም ደግሞ የወንጌል ሕግጋት ናቸው። እነዚህንም ያፈረሰ ንስሐ ይገባዋል። አንደኛ በወንድምህ ላይ በከንቱ አትቆጣ የሚለው እግዚአብሔር ቃል ነው። ሁለተኛ ወደ ሴት አይታ አትመኝ። ሶስተኛ ያለ ዝሙት ምክንያት ሚስትህን አትፍታ። አራተኛ ፈጽማችሁ አትማሉ። አምስተኛ ክፉን በክፉ አትቃወሙ። ስድስተኛ ጠላቶቻችሁን ውደዱ የሚሉ ስድስቱ የወንጌል ሕጎች ናቸው። እነዚህን ያፈረሰ ንስሐ ያስፈልገዋል። በጥቅሉ እነዚህ 16ቱ ሕገጋት እግዚአብሔር ቃል በቃል ተናግሮ በብሉይ ኪዳን በሙሴ አማካኝነት ያስተማራቸው፣ በአዲስ ኪዳን ደግሞ ራሱ ወደዚህ ምድር መጥቶ በምድር ላይ በሚያስተምር ጊዜ በአጽንኦት የተናገራቸውና የሰራቸው ሕገጋት ናቸው። እኔን ማክበር ይገባል። እኔን የተላለፈን ፈጥኖ ወደ ንስሐ መመለስና በንስሐ ራሱን መቀደስ፣ ማንጻት፣ ራሱን ማደስ ይኖርበታል። እኒህን ስድስቱን የወንጌል ሕጎች በማቴዎስ ወንጌል ምዕራፍ 5 ቁጥር 21 እስከ 45 ስድስቱንም እናገኛቸዋለን ማለት ነው መጽሐፍ ቅዱስን ስናነብ። ከዚህ በተጨማሪ ንስሐ የሚያስፈልጋቸው ብዙ ስህተቶችና የኃጢአት አይነቶች አሉ። እግዚአብሔር ያከበራቸውን ቅዱሳንንም ማቃለልና የተሰጣቸውን ክብር መንሳት፣ ያ ማለት ሰው የሚነሳቸው ሆኖ ሳይሆን ግን የነሳው እየመሰለው ቅዱሳንን የሚያቃልልና የሚንቅ ብዙ አላዋቂ ትውልድ አለና እንዲህ አይነቱ ትውልድ ንስሐ ያስፈልገዋል። መጽሐፍ እንደሚናገረው መላእክትን ሊሆን ይችላል፣ ጻድቃን ሰማዕታትን ሊሆን ይችላል፣ እግዚአብሔር ያከበራቸውን የሚንቅና የሚያቃልል ንስሐ ያስፈልገዋል። እንግዲህ እግዚአብሔር ያላከበረው ፍጡር የለም። በበለጠ ቅዱሳንን አነሳን እንጂ አንድ ሰው ባልንጀራውን ቢንቅ ቢያቃልል ንስሐ ያስፈልገዋል። እንዴ ባልንጀራውን ጨርቅ ለባሽ ያለ በሸንጎ ይፈረድበታል። ባልንጀራውን ዲዳ ደንቆሮ ብሎ የተሳደበ ግን በገሃነም ይፈረድበታል ብሎ እግዚአብሔር ቃል ስለሚነግረን ስለሚያስተምረን እግዚአብሔር እንዲህ ብሎ ስላስተማረ ማለት ነው። እና በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ወዮላቸው ብሎ ነብዩ ዳዊት በመዝሙር 30 ቁጥር 18 ላይ በትንቢት ተናግሯል። እግዚአብሔር የመረጣቸውን ማን ይከሳቸዋል ተብሎ በመጽሐፍ ተጽፏል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 33 ላይ የሚናገረው ኃይለ ቃል ነው። እና እኔን የተላለፈ ሁሉ ንስሐ በዋናነት ዋና የሚባሉ ጉዳዮችን አነሳን እንጂ ኃጢአት ዝርዝሩ ብዙ ነው። ስለዚህ ሰው ሁልጊዜም ከንስሐ ሊርቅ አይገባም ነው። በተጨማሪ የቤተ ክርስቲያንን ዶግማና ቀኖና የተላለፉ ሰዎች ንስሐ ያስፈልጋቸዋል። የቤተ ክርስቲያን ዶግማና ቀኖና፣ ዶግማ የማይለወጥ የማይሻሻል የማይጨምርበት የማይቀነስበት ወጥ የሆነ አስተምህሮ ነው። ነገረ ሃይማኖት እንደ ምስጢረ ሥላሴ እንደ ምስጢረ ሥጋዌ አምስቱ አዕማድ የሚባሉ ምስጢራት፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እኒህ በዶግማ ውስጥ የሚመደቡ አስተምህሮዎች ናቸው። ቀኖና ደግሞ አፈጻጸማቸው በቀኖና በኩል በቀኖና ነው የሚፈጸመው። ምስጢራት የሚፈጸሙት በቀኖና ነው እና አፈጻጸማቸው ቀኖና ነው። ቀኖና እንደ ሐዋርያት አስተምህሮ በቅዱስ ሲኖዶስ እየታየ ሊጨመርበት ሊቀነስበት ይችላል። ቀኖና በቅዱስ ቤተክርስቲያን አባቶች
ስልጣን ቅዱሳት መጻሕፍትን መሰረት በማድረግ የሚሰራና የሚደነገግ ስርዓት ስለሆነ ማለት ነው። እንግዲህ እኒህን ያየናቸውን በሙሉ ያለፈና የተላለፈ ያፈረሰ ንስሐ እንደሚያስፈልገው ልብ ማለት ይገባል። ምእመናንና ምእመናት የእግዚአብሔርን ሕጎች በሚገባ ሊያውቁ ይገባል፣ ያስፈልጋቸዋል። መጽሐፍ እንደሚናገር ስህተትን ማን ያስተውላታል? ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ ብሎ ነብዩ ዳዊት በመዝሙር 18 ቁጥር 12 ላይ ይናገራልና ስህተትን ባለማስተዋል ሳይሆን በማስተዋል ኃጢአትን በመሰወር ሳይሆን በመግለጽ በማውጣት በመናዘዝ ስርየተ ኃጢአትን ማግኘትና መንግስተ ሰማያትን መውረስ ይኖርብናል ነው። ምእመናን እያወቁ በድፍረት ሳያውቁ ደግሞ በስህተት ሕግጋቱን የተላለፉ እንደሆነ ሳይውሉ ሳያድሩ ለንስሐ አባት ኃጢአትን መናዘዝ ተገቢ እንደሆነ ቤተክርስቲያን ታስተምራለች። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ለንስሐ ድግግሞሽ የምናነሳው ይህንን ጥቅስ በግልጽ አንቀጸ ንስሐን የሚያሳይ የነብይ ቃል ስለሆነ የእግዚአብሔር ቃል ስለሆነ ማለት ነው። ስለሆነ ነው ኃጢአትን መሰወር እንደማይገባ ደግሞ ኃጢአትን መስራት እንደማይገባ ኃጢአቱን የሚሰውር አይለማም ካለ በኋላ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ኃጢአትን ሰርቶ ሰውሮ ሳያስቀር ቢናዘዝ ያንን የሰራውን የተናዘዘበትን ኃጢአት ደግሞ የሚተው ደጋግሞ የማይሰራ ምሕረትን ያገኛል እና የንስሐን ታላቅነት አጉልቶ የሚያሳይ ጥቅስ ስለሆነ ነው ደጋግሜ እያነሳሁት ያለ። ሌላው ስርዓተ ቀኖና ነው። ቀኖና ሲሰጥ ስርዓት አለው። ቀኖና የሚለው ቃል አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት ወሰዋስወ ግስ መጽሐፋቸው ቀኖና የሚለውን ቃል ሕግ፣ ስርዓት፣ ደንብ፣ ፍርድ፣ ቅጣት ተብሎ እንደሚተረጎም አስቀምጠዋል። ቀኖና ማለት ሕግ፣ ስርዓት፣ ደንብ፣ ፍርድ፣ ቅጣት ማለት ነው። እንዲህ ተብሎ ይተረጎማል። ንስሐ የሚገባው ሰው ከንስሐ አባቱ የሚቀበለው ጊዜያዊ ፍርድ ወይም ቅጣት ቀኖና ይባላል። ንስሐ የሚገባው ሰው ከንስሐ አባቱ የሚቀበለው ጊዜያዊ ፍርድ ወይም ቅጣት ቀኖና ይባላል። ለአንድ ተነሳሂ ቀኖና ወይም ፍርድ ሲሰጥ ጤናው፣ እድሜው፣ የእምነት ጥንካሬው፣ ምጽዋት የመስጠት አቅሙ እና የመሳሰሉት በመሰረታዊነት ይታያሉ ማለት ነው። የቀኖና አሰጣጥ ስርዓት ነው። ካህናት ይህንን መሰረት አድርገው ይህንን አስቀድሞ ተረድተው ነው ቀኖና ሊሰጡ የሚገባ እንጂ ለአንድ ደካማ ለሆነ አካል ወይም ደግሞ የተሰጠውን ቀኖና ለማይችል አካል የማይችለውን ቀኖና ቢሰጡት እንደገና ተስፋ ወደ መቁረጥ ሄዶ የበለጠ ኃጢአት ሊሰራ ስለሚችል ይህ ደግሞ ካህኑንም ተጠያቂ ስለሚያደርገው ምክንያቱም እግዚአብሔር ቀንበሬ ልዝብ ሸክሜም ቀላል ነው ያለ። የእግዚአብሔር ቃል እንደዛ ነው የሚለው። ስለዚህ አባቶች ካህናት ቀኖናን ሲሰጡ በለዘበ ቀንበርና በከበደ ሸክም ሊሆን ይገባል። ያ ማለት የምእመናኑን አቅም ባገናዘበ መልኩ ማለት ነው። 100 ስግደት ለማይሰግድ አካል 1000 ስግደት ቢሰጠው ይህ በጣም ከባድ ነው። ያ ምእመን ከንስሐ ይርቃል፣ ከቤተክርስቲያን ሊርቅ ይችላል ማለት ነው። ስለዚህ እግዚአብሔር ደግሞ የሚገዛ የሚያስተዳድር ልጆቹን በርህራሄ ነው እንጂ በፍቅር ነው እንጂ በጭካኔ በማስጨነቅ በማስጠበብ ስላልሆነ ይልቁንም ትልቁ ጉዳይ አጥፍቻለሁ ብሎ የጥፋተኝነት ስሜት ተሰምቶት አንድ ሰው
ንስሐ መግባቱ ወደ እግዚአብሔር መቅረቡ ነው። ስህተቱን ማመኑ ነው ትልቁ እንጂ ኃጢአትን የሚያስወግድ የሚያስተሰርይ እግዚአብሔር ነው። ያም በምህረቱ ነው። ስለሆነም ካህናት የምእመናንን አቅም ባገናዘበ መልኩ ቀኖና መስጠት እንዳለባቸው ስርዓተ ቀኖና ያዝዛል ማለት ነው። በዚህም ካህኑ ለተነሳሂው ንስሐ ወይም ደግሞ ንስሐ ለሚገባው ሰው ማለት ነው የሚሰጠው የቀኖና ወይም የቅጣት አይነት እንደየሁኔታው የተለያየ ይሆናል። እንደየሁኔታው ለጠንካራው ሰው ጠንከር ያለ፣ ለደካማው ቀለል ያለ ሊሆን ይችላል ማለት ነው። ሊሆን ይገባል። ደግሞም ዘርፉ ብዙ ነው። ቀኖና የሚሰጥበት የቀኖናው አይነት ዘርፉ ብዙ ነው። በጾም ሊሰጥ ይችላል። ጸሎት በሁሉም የማይቀር ቢሆንም ሆኖም የጾም ቀኖና፣ የጸሎት ቀኖና፣ የስግደት ቀኖና፣ የምጽዋት ቀኖና ወደ ቅዱሳት መካናት ሄዶ ቅዱሳት ገዳማትን ቅዱሳት ቦታዎችን አግኝቶ ከአባቶች በረከትን እንዲያገኝ ወደ ቅዱሳት መካናት እንዲሄድ የጉዞ ቀኖና ይባላል። እንዲህ አይነቱ ሊሰጠው ይችላል። ቀኖና ሲሰጠው ቅዱሳት ቦታዎችን ሂዶ እንዲጎበኝና በዚያ በረከትን እንዲያገኝ ወደ ቅዱሱ ቦታ ሲሄድ ድካም ያለበት ስለሆነ በዚህ መልኩም የጉዞ ቀኖና ሊሰጥ ይችላል ማለት ነው። ቅዱሳት መጻሕፍትን የማንበብ ቀኖና፣ መጻሕፍትን የሚያነብ ሰው የተመከረ፣ የተገሰጸ፣ የተስተካከለ ስለሚሆን እንዲመከር፣ እንዲገሰጽ፣ እንዲስተካከል ከኃጢአቱ እንዲወጣ፣ እንዲነጻ ቅዱሳት መጻሕፍትን አንብብ ተብሎ ቀኖና ሊሰጠው ይችላል ማለት ነው እና የቀኖና አይነቱ ብዙ ነው። እኒህንና የመሳሰሉትን አንድ ተነሳሂ ሊሰጠው ይችላል ማለት ነው። እንግዲህ የገዳማትን የመጎብኘትና የጉዞ ቀኖና ስንል እንዴት ነው ካልን ሰው በጉዞ ኃጢአት ይሰራይለታል። ለዚህ አንድ ምሳሌ ላንሳ አጠር አድርጌ። ወነበረት አሐቲ ብእሲት ዘእምአዝማደ ነገሥት ዘብዙ ኃጢአታ፣ ከነገስታት ወገን የምትሆን ኃጢአቷ የበዛ አንዲት ሴት ነበረች ይለናል የትርጓሜ መጽሐፋችንና ይህን ምሳሌ ማንሳት ፈለግሁኝ በጉዞ ኃጢአቷ እንዴት እንደተሰረየላት ማለት ነው ስለሚያሳየን። ወደ መንፈሳዊ ቦታ ወደ አባቶች በመሄድ ነው። ያ በቀኖና መልኩ ሲሰጥ ነው። ምክንያቱም በዚያ ቅዱስ ቦታ የተገባለት ቃል ኪዳን አለ። ለዚያ ቅዱስ ቦታ በዚያ ቃል ኪዳን ሲሄድ ሲመጣ ተነሳሂው ድካም ስላለበት በእንዲህ አይነት መንገድ ኃጢአት ስለሚሰረይ ማለት ነው እና ኃጢአቷ የበዛ ያቺ ሴት የዕለት ኃጢአቷን ትጽፈው ነበር። ስለምን ትጽፈዋለች ስንል አንደኛ ተዘንግቶ ተረስቶ ይቀራል ብላ ነው። ሁለተኛ ደግሞ ለመናገር ፈርታ፣ ለጊዜው ለመናገር ፈርታ ግን ከተጠያቂነት ስለማያድናት ከብዛቱ የተነሳ ታላቅ መጽሐፍ ሆኖ ስንክሳር አሃለ ነው የሚለው የቤተክርስቲያናችን መጽሐፍ ማለት ነው። ስንክሳር ታላቅ መጽሐፍ ነው። ያንን አሃለ ነው የሚለው። ያንን እንደተጠቀለለ እንደታጠፈ ወስዳ በዘመኑ ለነበረው ሊቀ ካህናት ለታላቁ ካህን ለቅዱስ ባስልዮስ ወስዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። እርሱም ይፋቅልሽ አላት። ምንም ገልጻ ሳታሳይ መጽሐፉ እንደተጠቀለለ ነው። ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ያ ብዙ ኃጢአቷ ተፋቀላት። ያንን መጽሐፍ ገልጻ ብታይ ሁሉም ተደምስሶ ንጹህ ወረቀት ሆኗል። አንዲት ኃጢአቷ ግን ቀርታ አገኘች። ያቺ ኃጢአቷ ዘእጽብት ለነቢብ ይላታል። ለመናገር የምታስጨንቃት፣ ስታስባት የምታስጨንቃት፣ ለመናገር ደግሞ የምታስፈራት ኃጢአት ናት ያቺን ሴት ማለት ነው እና ያቺ ሴት አባቴ
ይልቁንም ሳስባት የምታስጨንቀኝ ልናገራት ደግሞ የምታሳፍረኝ ይህችን ኃጢአት ምን ላድርጋት? ይህች ኃጢአት ቀርታብኛለች፣ ይህችስ እንዴት ትሁን አለችው። ቅዱስ ባስልዮስ ምን አለ? ይህን ኃጢአት ማስወገድስ ለእኔ አይቻለኝም ለቅዱስ ኤፍሬም ነው እንጂ ወደ ቅዱስ ኤፍሬም ሂጂ ብሎ ወደ ቅዱስ ኤፍሬም ይሸኛል። አሁን ቅዱስ ባስልዮስ ያችን ኃጢአት ማጥፋትና መደምሰስ የማይችል ሆኖ አይደለም። አንደኛ ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር የባልንጀራቸው ክብር ቢገለጥ ስለሚወዱ፣ ሁለተኛ እነርሱ ከሚከብሩ ይልቅ ካህናት የምእመናንን ኃጢአት ሲያስተሰርዩ ክብርና በረከትን ያገኛሉ እና ቅዱሳን እነሱ ከሚከብሩ ይልቅ ወንድማቸው ቢከብርላቸው ስለሚወዱ፣ ሶስተኛ ወደ ቅዱስ ኤፍሬም ስትሄድ ድካም ያለበት ስለሆነ ስትጓዝ ስለሚደክማት በፈሊጥ በጥበብ ቀኖና ለመስጠት ነው የሚለው እና ስትሄድ ስትመለስ ወደ ቅዱስ ኤፍሬም ስትሄድ ወደ ቅዱስ ኤፍሬም ደግሞ ወደ እርሱ እንደሚመልሳት ስለሚያውቅ ቅዱስ ባስልዮስ ስትሄድና ወደ እርሱ ስትመለስ ድካም ያለበት ስለሆነ በዚያ በድካሟ ኃጢአቷን እንደሚሰረይላት አምኖ የጉዞ ቀኖናን ሊሰጣት ፈልጎ ወደ ቅዱስ ኤፍሬም ሂጂ አላት ማለት ነው። ከቅዱስ ኤፍሬም ዘንድ ሄዳ አባቴ ከቅዱስ ባስልዮስ ዘንድ መጥቻለሁ፣ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። እርሱም ቅዱስ ኤፍሬም ምን አላት? እንዴ ለሊቀ ካህናቱ ለቅዱስ ባስልዮስ ያልተቻለው ለኔ ይቻለኛልን? ወደ ቅዱስ ባስልዮስ ሂጂ ተመልሰሽ አላት። አሁንም ቅዱስ ኤፍሬም የማይቻለው ሆኖ አይደለም፣ ግን ልክ እንደ ቅዱስ ባስልዮስ የሱ ክብር ከሚገለጥ የወንድሙ ክብር ቢገለጥ ስለሚወድ ራሱ ከሚከብር ወንድሙ ቢከብርለት ስለሚወድ እና ደግሞ ወደ ቅዱስ ባስልዮስ ስትሄድ ተመለሳ ወደ ቅዱስ ባስልዮስ ስትሄድ ድካም ስለሚጸናባት በዚያ በጉዞዋ ኃጢአቷን እንዲሰረይላት ስላመነ ነው። ከዚያም ወደ ቅዱስ ባስልዮስ ሂጂ አላት። አያይዞ በሄድሽም ጊዜ ግን እንደቀደመው በሕይወተ ሥጋ ሆኖ አታገኙም፣ ሞቶ ካህናት በአስከሬን መያዣ አልጋ አድርገው ወደ ቤተ እግዚአብሔር ይዞት ሲሄዱ ታገኙዋለሽ፣ ሳትጠራጠሪ ከበድኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ቅዱስ ኤፍሬም እንዳላት ሞቶ ቅዱስ ባስልዮስ ሞቶ ካህናት በአስከሬን መያዣ አልጋ አድርገው ወደ ቤተ እግዚአብሔር ይዞት ሲሄዱ አገኘች። ሳትጠራጠር ከበድኑ ላይ በሕይወትከ መምህሬ አንተ ወበድህረ ሞትከ መምህሬ አንተ፣ በሕይወት ሳለህ መምህሬ አንተ ነበር፣ ከሞትህም በኋላ መምህሬ አንተ ነህ ብላ ከበድኑ ላይ ብትጥለው ያንን ኃጢአቷ የተጻፈበትን መጽሐፍ ተፍቆላታል። ይህንንም ደራሲው ሲገልጸው ከሞተ በኋላ ቅዱስ ባስልዮስ የዚያችን ሴት እጅግ የሚያስጨንቃትና የሚያሳፍራትን ኃጢአት እንደደመሰሰላት እንዳጠፋላት ሲመሰክር ሲናገር ደምሰሰ በሕይወቱ ዘኃጣውኢሃ መጽሐፈ ወድህረ ሞቱሰ አሃደ ዘተርፈ ብሎ ይናገራል። በሕይወት ሳለ እልፍ አእላፍ የሚሆነውን ብዙውን ኃጢአቷን አጠፋላት፣ በቃል ብቻ አጠፋላት፣ ይፋቅልሽ ብሎ ደመሰሰላት። ከሞተ በኋላ ደግሞ ልትስታስበው የሚያስጨንቃትን ልትናገረው የሚያስፈራትን ኃጢአት አጠፋላት፣ ደመሰሰላት ብሎ በድርሰቱ አስቀምጧል ማለት ነው ደራሲው። እና ይኸውም የካህናትን ክብር ያጠይቃል ብለው ቤተክርስቲያን ሊቃውንት በትርጓሜያቸው አስቀምጠዋል። ካህናት በሕይወተ ሥጋ ሳሉ ኃጢአትን እንደሚያስተሰርዩ ከሞቱም በኋላ ኃጢአትን ያስተሰርያሉ። ይኸውም በቅዱስ ባስልዮስ ታውቋል ማለት ነው። እና የጉዞ ቀኖና አለ ነው። ያቺ ሴት የሚያስጨንቃት በጣም የሚያሳፍራት ኃጢአቷና ስንክሳር የሚያህለው ኃጢአቷ የተፋቀላት በጉዞ ነው። ከቅዱስ ባስልዮስ ወደ ቅዱስ ኤፍሬም፣ ከቅዱስ ኤፍሬም ወደ ቅዱስ ባስልዮስ ባደረገችው መመላለስ ማለት ነው። ስለዚህ ወደ ቅዱሳት ቦታዎች፣ ወደ ቅዱሳት መካናት፣ ወደ ገዳማት፣ ወደ አድባራት ስንሄድ በቀኖና መልኩ ኃጢአታችን እንደሚሰረይልን እናምናለን እና የጉዞ ቀኖና ይህንን ይመስላል ማለት ነው። ቀኖና በልዩ ልዩ መንገድ ይሰጣል ነው። ተነሳሂውም የተሰጠውን ቀኖና በትክክል ሲጨርስ ወደ ንስሐ አባቱ ተመልሶ እንደታዘዘው
መፈጸሙን ይናገራል። ካህኑም በመካነ ቀኖናው ተገኝቶ ፍትሐት ዘወልድን ጸልዮ ስርየተ ኃጢአት ያደርግለታል፣ ኃጢአቱን ያስተሰርይለታል። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛቸውባቸውም ተይዞባቸዋል ተብሎ ለቅዱሳን ሐዋርያት የተሰጠ ኃጢአትን የማስተስረይ ስልጣን የሁሉም ካህናት ስለሆነ ማለት ነው። ካህናት በመጨረሻ ቀኖናቸውን ለጨረሱ ምእመናን ፍትሐት ዘወልድን ጸልየው ኃጢአታቸውን ያስተሰርዩላቸዋል ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ የምናገኘው ነው። እንግዲህ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል ተብሎ በጌታ ቃል ለቅዱስ ጴጥሮስ የተሰጠው ሰማያዊ ስልጣንም ለሁሉም ካህናት የተሰጠ ስለሆነ በካህናት ስልጣን የምእመናን ኃጢአት ይሰረያል፣ ይደመሰሳል። ይህንን በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ የምናገኘው ነው። ተነሳሂው በዕለቱ ቅዱስ ሥጋውንና ክቡር ደሙን ሊቀበል ይገባዋል። ያ ማለት ቀኖናውን ጨርሶ ፍትሐት ዘወልድ ተደግሞለት ኃጢአቱ ከተወገደለት በኋላ ቅዱስ ቁርባኑን መቀበል ይገባዋል። የምስጢራት ሁሉ ማህተም የሆነ ቅዱስ ቁርባን ስለሆነ ማለት ነው። አንደኛ ያ ኃጢአት እየተደጋገመ እንዳያስቸግረው፣ የመጀመሪያው የተናዘዘበት ኃጢአት ፍጹም መወገዱ ፍጹም መደምሰሱ የሚረጋገጠው በቅዱስ ቁርባኑ ስለሆነ፣ ሁለተኛ ደግሞ ንስሐ የገባበት ኃጢአት እየተደጋገመ እንዳያስቸግረው፣ አጋንንት ፈተና እንዳያበዙበት በዚያ ተነሳሂ ላይ ከቅዱስ ቁርባኑ ሊርቅ አይገባውም። ቅዱስ ቁርባኑን ንስሐውን ቀኖናውን ከጨረሰ በኋላ ሊቀበል ይገባል ነው። የቤተ ክርስቲያናችን ስርዓት ነው። የሁሉም ምስጢራት ማሰሪያቸው ቅዱስ ቁርባን ስለሆነ በምስጢረ ንስሐም የሚገኘው ጸጋ የሚጸናው በቅዱስ ቁርባን ነውና ማለት ነው። እንግዲህ ብዙ ጊዜ ምእመናን የተሰጣቸውን ቀኖና ሲጨርሱ ቅዱስ ሥጋውንና ክቡር ደሙን ሲቀበሉ አይታዩ። ይህ ግን መስተካከል ያለበት አካሄድ ነው። ይኸውም የትምህርት የእውቀት ማነስ ካልሆነ በቀር ካህናት የምእመናንን ኃጢአት በቀኖና ካስተሰረዩ ምእመናንም ቀኖናቸውን ፈጽመው ኃጢአታቸው ከተወገደላቸው በኋላ ቅዱስ ቁርባኑን ሊቀበሉ ግድ ይገባል ነው። ይሄ ቤተክርስቲያናችን ስርዓት ነው። ኃጢአታቸው መወገዱ ፈጽሞ የሚረጋገጠው በቅዱስ ቁርባኑ ስለሆነ እንግዲህ ይህንንም የምስጢረ ንስሐ ትምህርትና የቀኖና ትምህርት የኑዛዜ ትምህርት ከንስሐ በኋላ ቅዱስ ቁርባኑን ስለመቀበል ካህናት አብዝተውና አስፍተው ሊያስተምሩ ይገባል ማለት ነው። ብዙዎች ምእመናን ከእውቀት እጥረትና ማወቅ ያለባቸውን ካለማወቅ የተነሳ የሚታይ ስህተት ስለሆነ ማለት ነው። ብዙ ጊዜ እንግዲህ በምስጢረ ንስሐ የሚገኝ ጸጋ አለ። በምስጢረ ንስሐ ምን ጸጋ ይገኛል ስንል ባጭሩ ጠቅለል እናደርገዋለን። ንስሐ በየጊዜው ከሚደገሙት ምስጢራት መካከል አንዱ ሲሆን እንደሌሎቹ ምስጢራት በሚታይ አገልግሎት የማይታይ ጸጋ እናገኝበታለን። ተነሳሂው ወይም ንስሐ የሚገባው ሰው ከካህኑ ፊት ቀርቦ ኃጢአቱን ሲናዘዝ ካህኑ በመካነ ኑዛዜው ላይ ተገኝቶ የተነሳሂውን ኑዛዜ ሲቀበል ተነሳሂው የተሰጠውን ቀኖና እንደታዘዘው ሲፈጽም ከእግዚአብሔር ምሕረትን ለማግኘት ደጅ ሲጸና ማለት ነው። ካህኑ ኃጢአቱን ለሚናዘዘው ወይም ለተነሳሂው ጸሎተ ንስሐውን ሲጸልይለት በአይን ይታያል፣ በጆሮም ይሰማል። ነገር ግን ተነሳሂው ከኃጢአት ነጽቶ ስርየትን ሲያገኝ የመንፈስ ቅዱስን ሀብትና ጸጋ በረከት ሲሳተፍ የቀደመ ጸጋው ሲመለስለት መንፈሳዊ ልጅነቱ ሲታደስለት በአይን አይታይም። ስለዚህ ንስሐን ምስጢር ያሰኘዋል ማለት ነው። ንስሐን ምስጢር ያሰኘዋል። ስለሆነ ምስጢረ ንስሐ እንለዋለን ማለት ነው። ንስሐ ከመንፈስ ቅዱስ የሚገኘው ጸጋ በአይን ስለማይታይ ማለት ነው። በመግቢያችን እንዳየነው ነው። ማጠቃለያ ስለሆነ ነው እዚህ ላይ ያነሳሁት ያለው። እንግዲህ አንድ ሰው ንስሐ ሲገባ በጊዜያዊ ስሜት ላይ በተመሰረተ ጸጸት ሳይሆን በተሰበረ ልቡና ሆኖ በእውነተኛ ንስሐ ከተመለሰ ኃጢአተኛው ጻድቅ ይሆናል፣ ዘማዊው
በነፍስ ድንግል ይሆናል። የበደለው እንዳልበደለ ይሆናል ማለት ነው። ይህ በንስሐ የሚገኝ መንፈሳዊ ጸጋ ነው። አረጋዊ መንፈሳዊ ሲገልጸው የንስሐን ታላቅነት ንስሐሰ ትሬስዮ ለሰብ ዘአበሰ ከመዘኢ አበሰ ለኃጥእኒ ከመጻድቅ ወለዘማዊኒ ከመድንግል። ንስሐ የበደለውን ሰው እንዳልበደለ ኃጢአተኛውን እንደ ጻድቅ ዘማዊውን ሴሰኛውንም ደግሞ እንደ ድንግል ታደርገዋለች ይላል። ድንግልና ስጋ የሚመለስ ሆኖ ሳይሆን ድንግልና ነፍስን ያገኛል ነው የሚለው። ምክንያቱም ኃጢአት የሚጎዳ በዋናነት ነፍስን ስለሆነ መደበኛ ጥፋት የሚያደርስ በነፍስ ላይ ስለሆነ የነፍስን ድንግልና እንዲያገኝ ያደርገዋል። ዘማዊም እንኳን ቢሆን በነፍሱ ድንግል እንዲሆን ያደርገዋል ነው የሚለው እና ንስሐ ታላቅ ምስጢር ነው። በንስሐ ሕይወት መኖር እጅግ አስፈላጊ ነው። እንግዲህ ንስሐ በሰውና በእግዚአብሔር መካከል በንስሐ የሚደረገው እርቅ ፍጹም ነው። እግዚአብሔር በንስሐ የተወገደን ኃጢአት ሌላ ጊዜ አያነሳም፣ አያስብም። በዚያም ኃጢአት አይፈርድብንም፣ ይተዋል፣ ይረሳዋል፣ ይዘነጋዋል። ይረሳዋል ስንል እግዚአብሔር የራሱ ቃሉ በንስሐ አማካኝነት ኃጢአት ይረሳል ብሎ ቃል ስለተናገረ እንጂ እግዚአብሔር እንደ ሰው የሚዘነጋ የሚረሳ አምላክ ነው ለማለት አይደለም። እንግዲህ በእውነተኛ ንስሐ ከእግዚአብሔር ጋር ስንታረቅ እግዚአብሔር የሚመለከተው ትናንት በኃጢአት መውደቃችንን ሳይሆን ዛሬ በንስሐ መነሳታችንን እንደሆነ መረዳት ያስፈልጋል። ትናንት በኃጢአት መራቃችንን ሳይሆን ዛሬ በንስሐ መቅረባችንን ነው እግዚአብሔር የሚመለከተው። ትናንት በኃጢአት መቆሸሻችንን ሳይሆን ዛሬ በንስሐ መንጻታችንን ነው እግዚአብሔር የሚያየው። ስለዚህ ንስሐ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከኃጢአት ወደ ጽድቅ፣ ከርኩሰት ወደ ቅድስና፣ ከዲያብሎስ ወደ ክርስቶስ የምንመለስበት ፍጹማዊ የእርቅና የጽድቅ መንገድ መሆኑን መገንዘብ ያስፈልጋል። በዚህ የጽድቅና የእርቅ መንገድም ሰው ሁሉ ሊመላለስ ይገባዋል ማለት ነው። መጽሐፍ እንደሚናገር በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ቅዱስ ዮሐንስ ፍቁረ እግዚእ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ እንደሆነ እግዚአብሔርን ገልጾታል ማለት ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረትን ያገኛል። ነብዩ ሰሎሞንም በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ይነግረናል ማለት ነው። እንግዲህ በአጠቃላይ ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንድ ሆኖ የሚቆጠር ከውድቀታችን የምንነሳበት፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጉስቁልና ወደ ቅድስና የምንሸጋገርበት ታላቅ ምስጢር ነው። ይልቁንም ዮሐንስ በራእዩ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው ሰው ብፁዕና ቅዱስ ነው ብሎ እንደሚናገር ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሣኤ እድል ያለው ሰው ብፁዕና ቅዱስ ነው፣ ምክንያቱም ሁለተኛ ሞት አያገኘውምና ብሎ ይናገራል። ስለዚህ የፊተኛ ትንሣኤ የሚባል ንስሐ ነው። ሰው ከውድቀቱ ከኃጢአቱ የሚነሳበት፣ በኃጢአት ከወደቀበት አዘቅት የሚወጣበት፣ ከኃጢአት የሚለይበት ትንሣኤ ንስሐ ስለሆነ ማለት ነውና ፊተኛው ትንሣኤ ተብሎም ተገልጿል። ንስሐ ትንሣኤ ዘበንስሐ የመጀመሪያ ከሁለተኛው ትንሣኤ ቀድሞ ሁላችንም በዚህ ትንሣኤ ልንነሳ የሚገባን ታላቅ ምስጢር ነው ንስሐ ማለት ነው። እንግዲህ ከረጅሙ ባጭሩ
ንስሐን በዚህ እናጠቃልላለን። የንስሐን ትምህርት ሁላችንም ንስሐ ለእያንዳንዳችን ግድ አስፈላጊ የሆነ ምስጢር ስለሆነ በንስሐ ሕይወት እየተመላለስን ከኃጢአታችን እየነጻን መንግስቱን እንድንወርስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር። ይቆየን።